መቀራረቡ ከህዝብ ጋር ምን ያህል ወደ ለውጥ ለመምጣት ዝግጅታቸውን ነው የሚያሳየኝ። እኔ if you ask me ምንም የማልደርስበት ከፓርላማ አባላቶች ጋር ከፓርላማ ሰዎች ጋር ጉዳዩን ከሚያስፈጽሙ ሰዎች ጋር የማልገናኝ ከሆነ በምን ነግራቸዋለሁ? የቁራ ጩኸት ነው የሚሆነው። ስለዚህ መምጣታቸውን የፓርላማ ሰዎች ቲክታክ ላይ መጥተው ማህበራዊ ሚዲያ ላይ መጥተው መነጋገራቸው እንዴት ቅር ሊያሰኝ ይችላል? ይቺን ማስተዋል ያስፈልጋል። አየህ፣ የሚያስተውል ሰው ጥቅሙን ነው አድቫንቴጁን ነው የሚወስደው። ምን አይነት የፓርላማ ሰው አለ? ፓርላማ ላይ የሚቀመጠው መጥቶ ሶሻል ሚዲያ ላይ ልነጋገር ሲል ከመሆነ አዎ ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ እንወያይ ነው የሚባለው እንጂ እንዴት መጡ ቲክታክ ብሎ የሚባል ነገር አያችሁ። እውቀት የሌለው ሰው ፖለቲካ ላይ አይግባምለው። ለዛ እውቀት ያስፈልጋል። ፖለቲካ በጣም ሀገራዊ ነገር ስለሆነ በእውቀት ነው የሚገባው። እኔ ማንኛውም ዶክተር አብይ ራሱ ቲክታክ ላይ ቢመጣ ደስታዬን አልችልም። ዶክተር አብይ ቢመጣ ገስዋ ዊዶ ዩ ካን አስክ ይሄ ችግር አለ፣ ይሄ ችግር አለ መነጋገር ትችላለህ። በማስተዋል ነው ፖለቲካ የሚሰራው። ገና ጌም ይጫወታሉ። አረ ወድቀዋል። ቲክታክ ላይ መጣው። የተናክሰው ከሆንክ ለምን ቲክታክ ላይ ትመጣለህ? ቲክታክ ላይ የሚመጣ ሰውን እንደተናቀ ከሆነ የተናቀ ሰው ነው የሚጮውበት እያልክ ነው። ቲክታክ ትልቅ ፕላትፎርም ነው። ትልቅ ዓለም የሚጠቀምበት ነው። የኢትዮጵያ የፓርላማ አያና የሰራው ስራ ያሳለች ማብራት ትልቅ ስራ ነው የሰራው። ከህዝብ ጋር እንዲነጋገሩ የፓርላማ አባሎችን ቲክታክ ላይ ይዘህ መምጣት አሰሉች። አሁን ማንም ሰው ገብቶ ይጠይቃል። ሄይ እንደዚህ አይነት ችግር አለ፣ ሄይ ህዝባችን ጋር እንደዚህ አይነት ችግር አለ፣ ሄይ ህዝባችን ጋር አልደረሰንም አይሉ፣ አላቅም አይሉ። ከዛ ምን ያደርጋሉ? ይመጡና ይነጋገራሉ። መጥቶ መነጋገርን ምን ማድረግ ይቻላል? በእውቀት መነጋገር ይችላል። ትልቁ ችግር ያበሻ ምንድን ነው? የሆነ ቦታ ሲመጣ እንዴ ቲክታክ የማይረባ ቦታ ከሆነ ሌሎቻችን ምን እናደርጋለን? ምን እናደርጋለን? ችግሩን ሳያውቁት ቀርተው ነው። ጠንቋይ አይቀልቡም። መቼ ጠንቋይ አይቀልብም። ካልተነጋገርክ እኔ አላቅልህም። እንኳን የነሱን የልጆቼን ችግር አላቅም። እኔ እንነጋገራለን። ማየ የምትፈልገውን አማንዬ የሚፈልገውን ሚስቴ እኔ የምንፈልገው ካልተነጋገርን በምንድን ነው የምታውቀው? በምን ታውቃለህ? አየህ፣ ማስተዋል የሌለው ሰው ሁልጊዜ ለእኔ ያስብልኝ ይላል። ስለዚህ ሁልጊዜ በፖለቲካ ላይ ስትነጋገሩ ምን ማድረግ ያስፈልጋል? አያና የሰራው ስራ እኔ ቃላት የለኝም። ከህዝብ ጋር ተቀራርቦ ለመነጋገር ያመጣቸው የህዝብ ጥያቄዎች ካሉ እኛም ገብተን እዛ ላይ ለመጠየቅ ዝግጁ ነን። እኔ ኢትዮጵያ ዳቦ እንደሚፈልግ ነው የማውቀው። የራበው ህዝብ አለኝ ብዬ ነው የማስበው። የራበው የተራበ ህዝብ አለኝ ብዬ ነው የማስበው። ሌላ ምን አለ? የራበው ህዝብ ነው ያለኝ። እንዴት የራበው ህዝብን ዳቦ በልቶ ማኖር እንችላለን የሚለው ላይ ፎከስ ቢደረግ ደስ ይለኛል። የራበው ህዝብ ዳቦ ነው የሚያስፈልገው። በእውነት የራበው ህዝብ ዳቦ ነው የሚያስፈልገው፣ የሚበላው ነው የሚያስፈልገው፣ ሰላም ነው የሚያስፈልገው። ስለዚህ የፓርላማ ሰዎች እኔ በጣም ታንኪዩ ቲክታክ ፕላትፎርም ላይ መታችሁ ሀሳብ ለመስጠት አላማችሁ ምን እንደሆነ ስለተናገራችሁ አሰሎች በጣም ነው የማመሰግነው። እኔ ቤት ትላንትና አማራ ተጨፈጨፈ ብለው ሲሉ የነበሩት ዛሬ እስክታ ሲወርዱ እያየዋቸው ነው። እኔ ግራ እየገባኝ፣ ጌታ ምስክሬ ግራ እየገባኝ፣ አማራ እየተጨፈጨፈ እየተረገጠ አማራ እየጠፋ ነው እያሉ ቲክታክ ላይ ትላንትና እኔ ቤት ተቆጭተው ሲያወሩ የነበሩ ሰዎች ዛሬ ጭፈራ ላይ ናቸው። ምን እየተሰራ ነው? ግራ እኮ ነው የሚገባንኛ። እንዳታዘን በነጋታ ይጨፍርልሃል፣ ጮቤ ረግጥልሃል፣ ፓርቲ ላይ ታገኛቸዋለህ። ከዛ ደግሞ መጣው አረ አማራ እኮ እየተጨፈጨፈ ነው አልቋል ብሎ ደግሞ ይነግራል። ስለዚህ በአማራ መሞት ላይ እየጨፈራችሁ ምንድን ነው የሚባል ስራ የምትሰሩት? ተው፣ ይሄ ፖለቲካ ማይጠቅም
የማይጠቅም ነገር ይዛቸው አይሆንም። ስለዚህ የፓርላማ ሰዎች ቲክታክ ላይ መምጣታችሁ እኔ ታንክ ዩ የህዝባችንን የማጆሪቲውን ህዝብ የትልቁን ህዝብ ጥያቄ ለመመለስ ነው እንጂ እዚህ መቼም ጌም ለመጫወት ትመጣላችሁ ብዬ አላስብም። this is democracy ኢትዮጵያ ወደ ዴሞክራሲ እየሄደች እንደሆነ አሁን እያየ ነው ሲጨፍሩ። ትላንት እኔ ቤት መጥተው ሲያጓሩ የነበሩ ሰዎች ዛሬ እስክስታ ላይ ናቸው። እኔ መዋሸት አልችልም። ስለዚህ የፓርላማ ሰዎች ቲክታክ ላይ መምጣታቸው ጥያቄ ለመመለስ ለመነጋገር ለመነጋገር የሚመጡትን አልነጋገርም ካላችሁ እንግዲህ ችግሩ ያለው በዲሞክራሲ የማያምነው የማይነጋገር። ስለዚህ እኔ በጣም I'm very thankful። ስለዚህ አንዳንድ ሰዎች አያና ፔጅ ላይ ከገባችሁ የፓርላማ ሰዎች መጥተው የሚነጋገሩበት ስለሆነ ለህዝብ የሚሆን ጥያቄ የግለሰብ ጥያቄ አይደለም። ከህዝቡ ጥያቄውን ሰምታችሁ የምትመልሱበት ነው። ሌላው እዚህ ጋር አውርተናል። ቅድም ላልገባችሁ ወንድምና እህቶቼ አንዳንድ ነገር ልዘግባችሁ። የአረቄ ጠጅ ቤት ምናምን አዲስ አበባ ላይ ይዘጋል። ቁማር ቤት ምናምን በሙሉ ተዘግተዋል። እንኳን ደስ አላችሁ። በከተማ ያሉ አረቄ ቤቶችን በሙሉ ዘጋለሁ። ቢንጎና አረቄ ቤቶች በአዲስ አበባ አይኖሩም ተባለ። አስተዳደሩ ቆራጥ ውሳኔ ማሳለፉን ገልጿል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማ ውስጥ የሚገኙ የቢንጎ ማጫወቻና የአረቄ መሸጫ ቤቶችን በተመለከተ አስቸኳይ ውሳኔ ማሳለፉን ገልጿል። ከዛሬ ጀምሮ በአዲስ አበባ ከተማ ውስጥ በከተማ ያሉ አረቄ ቤቶችን በሙሉ ዘጋለሁ። ቢንጎና አረቄ ቤቶች በአዲስ አበባ አይኖሩም ተባለ። አስተዳደሩ ቆራጥ ውሳኔ ማሳለፉን ገልጿል። በቃ ይሄን ነው የምንፈልገው። ወጣቱን የሚጨርስ ወጣቱን የሚያበላሽ ወጣቱን በጣም የሚያበላሽ ነገር ባዶ እንከታለን። ያንን ነው የምናደርገው። ስለዚህ በደንብ አድርገን ያንን ማድረግ ግዴታ። ስለዚህ ይሄ አረቄ ቤት ምጥምጥ ቤት አዲስ አበባ ላይ አታየውም። በቃ ክላሱን የጠበቀ በሌቭሉ የሆነ ነገር ይሆናል። ምክንያቱም አረቄ ቤት ማንም ሕፃን ልጅ መግባት ይችላል። አሁን ቢራ ቤት ብትል ቢራ ቁጭራ ሰፈር ውስጥ የለም። ትንሽ ከፍ ያለ የሰራ ሰው የሚመጣበት ነው። ከዛ እሱም ሊቀር ይችላል። ማስተዋል ጥሩ ነው። ለህዝብ ማሰብ በጣም ጥሩ ነው። አሜሪካን ሀገር፣ አውሮፓ ብትሄዱ አሜሪካን ሀገር ከ21 ዓመት በታች መጠጥ የሚባል መግዛት አይችልም። መጠጥ የሚሸጥ ማንም ስቶር ብትሄድ ይዘጋል። አሮማሪካል ይዘጋል፣ ይከሰሳል። በጣም ቀልድ አያውቁም። በወጣቶቻቸው የውጭ ዓለማት ቀልድ አያውቁም። በተለይ አሜሪካን ሀገር ቀልድ አያውቁም። አሜሪካን ሀገር ላይ ሲጋራ ከ21 ዓመት በታች የሆነ ሰው ሲገዛ ከተገኘ አለቀለት። ያንትን ይቀጣል። ያንን ነው የምለው። ምንድነው ጃፒ ጥያቄ አለሽ? አረ ፖለቲካማ በደንብ ደስ እያለኝ። ቆይ ላስገባ ጃፒነት እናወራል። ማን ነው ጋሼ ሌልና እኔና አንቺ ላይ የሚዝተው ማን ነው? ሰላም ነው። እንዴት ነህ ብራዘር? አለን። አንተ አርፍደህ ተነስተህ እኮ አሁን ያልከው ነገር እኮ አሪፍ ነው። ግን ምን መሰለህ አሁን በትልልቅ ሀብታሞች ባለመጠጥ ቤቶች ዮኒ እነሱ ሀብታቸውን ለማዳበር ትንንሽ ቦታ የሚሸጠውን አረቄን እኮ ትልቅ መጠጥ ቤት ውስጥ አስገብተውታል። ገብቷል? አሁን መጠጥ ቤት ገብተህ የሌላ ውስኪ ምናምን ቀርቷል። አረቄ ነው ባለሀብቱ የሚጠጣው። ኢኮኖሚው ተመቷል። ገብቷል? ለዛ ይሄ መንገድ ላይ የሚሸጠው ድሃው መመታታል። ሌላ ስራ ይስጣቸው። እውነትን ነው። መጠጥ ቢያቆሙ ሌላ ስራ እስቲ ይስጣቸው። ጋሼ ምንድን ነው እርስዎ የፓርላማ አባል ኖት፣ የስራ ባልደረቦቻችሁ ደግሞ ዛሬ ሚዲያ አይደለንም። ዝም ብለህ አትቀላቅለኝ። ወደፊት እገባለሁ። ወደፊት እንደምገባ ታውቃለህ። ለእናንተ ጠና ይስጥልን ፓስተር፣ አብሮ ይስጥልን። ጆከር ፓርላማ የኔ እንትኖች ሆናላችሁ። ጸባይ ካሳ ዲና ሙፍቲ ከጆከር ጋር ጌም አጫውቱኝ ብሎ አልመጣም ዛሬ። አይተዋል? ዮኒ ጠየቀኝ እኮ አትጠፉ እናንተ። ችግር እኮ አለ። አሳየው። በመረጃ ነው የምናየው። ጃፒ ቆይ ምን አለ መሰለህ ፓስተር፣ አሁን እስከ ዛሬ በሀሳብ ልዩነት ቤታችንን ዘግተን በመሰዳደብ የምናመጣው ለውጥ የለም። በሀሳብ ልዩነት እያለ ግን
በነጠረና አንኮራዊ በሆነ ሀሳብ በበሰለ ሀሳብ በበሰለ ፖለቲካዊ ንግግር በማድረጋችን ለውጥ እናመጣለን። ትክክል። ወይ ትሸነፋለህ ወይ እንሸነፋለን። አሁን የጀመረ ትላንት የተስማማንበት እስከዛሬ ስንጣላ ግን ቤታችንን ዘግተን በመንጓት መስለን አሁን አንድ የተማረ ፖለቲከኛ እኔን አስገብተውኛል። እየመከርኩ ሁሉን መልሻለሁ። ዮኒ ኮተኛ አሁን አሁን ምን አለ መሰለ ፓስተር፣ ያው አንተ ቆይታ አሜሪካ ተኝተህ ስለሆነ እንጂ ዛሬ አያና ደውሎልኝ ነበር አጋጣሚ ቴሌግራም ላይ። ምን ይሻላል ጆከር? እኔ አሳያለሁ፣ ወላሂ ይዋሸዋል። አጋጣሚው ነው እሱ ቤት ላይ ፎሎ ነው ጆይን ብዬ ስገባ ቁም ነገር ዲና ሙፍቲ ገና እየገባ ነበር። እንዴ ዲና ቲክቶክ እኔ ጋር መጥቶ እኔ ያለሁበት ሰፈር ላይ ቁጭ ብሎ ሊወያይ ነው አልኩኝ። አሰብኩኝ። አንደኛ ያሰብኩበትን በጣም ያብሰል። አሁን ሰሞኑን በጣም በሳል ይሆን አመለካከት አለ። እንዲያምን መጀመሪያ ፎቶ ለጥፍለት። ኦኬ አሳየዋለሁ እና እስከ ኮሜንት ያሳየዋለሁ። ዲና የመለሰልኝን ኮሜንት እዛው ሜንሽን አድርጎ የጻፈልኝን አሁን ለጥፍልሃለሁ እዚህ ላይ እና እግዚአብሔርን ነው የምልህ። እሺ ቆም አልኩኝና እኔ አንተም ታታብኝ። እግዚአብሔርን ትላለህ ወላሂ ትላለህ። በምኑ ልመነ? ሁሉም የኔ ነው። ቀሰመ ቢላ ወላሂ ሁሉም የኔ ነው። ይኸውላችሁ እንግዲህ ጃፒ እዚህ ጋር አስተያየት ፈልጋለሁ። ዝም አትበል። እንደዚህ እንትን ነው ገብቷል። እኔ ሀሳቤን ልጨርስ። ቁም ነገር ነው እየቀለድኩ አይደለም። እናስረዳው። ችግር የለም። አማራ ክልል አብረህ ስለምታደግ ሙስሊሙም ክርስቲያኑም አብሮ ነው የሚያደርገው። እኔ ላስረዳው። ሙስሊሙ ክርስቲያኑ ተውና ቤተሰቦች ክርስቲያኑ ወላሂ ትላለህ ነው። ከአረብ ሀገር የሚኖሩት ጋር ስቀላቀል እሱን እኔ ላስረዳው። እንቀጥላለን። እሺ ፓስተር፣ እኔ ሙስሊም ነኝ። ቤተሰቦቼ ግን ክርስቲያን ናቸው። እናትና አባቴ ክርስቲያን ናቸው። እንዴት እነሱ ክርስቲያን ሆነው አንተ ለብቻ ሙስሊም ሆንክ? ወላሂ አባቴ ቄስ ነው። ቁም ነገር ነው የምነግርህ። እሺ ማዘር እና የሃይማኖት እናቴም ክርስቲያን ናት። አንተ ዮኒ አንተ እናትና አባት እኮ ኦርቶዶክስ ናቸው። አንተ ጴንጤ ያለው ቆይ ከሙስሊሙ ጋር ዝም በል አንተ። ጃፒ ማጠየቅ ማስረዳት አለብና ምን ችግር የለውም። ጠይቀው። ጆከር ይመልስላል። አንብቦን የሰለመው ጆከር አንብቤ አይደለን የአረብ ሀገር ሃይማኖት የእኩልነት የሚባል ነገር አለ። ሃይማኖት የፈለከውን ሃይማኖት መከተል መብት ነው። እሱን ተው። ይህ የግል ነገር ስለሆነ ግን መናገር ስላለ ለዛ ሁሉንም ሃይማኖት አከብራለሁ። ወደ ፖለቲካው የሆነ ያውቁ ነው እኮ የሚያሹፉ። ወደ ፖለቲካው ይሻላል። እና ወደ ፖለቲካው ስንገባ አጋጣሚ ሆኖ ቲክታክ ላይ አያና ቤት ላይ ስገባ ሀሳብ ለመስጠት በሚያሳዝን ሁኔታ ዲና ሙፍቲን ሳይ ቆም አልኩኝና አይኔን እንደዚህ ሳብ አድርጌ ገለጥኩት። ለምን መሰለህ? አንድ የሆነ ማሳምን ያደርጋችሁ ቤተሰብ እንደ ጨዋታችን እንዳይቋረጥ ታፕታፕ አድርጉለት። እዚህ የጆከር ታፕታፕ እያደረጋችሁ አሪፍ ውይይት ነው። የጆከር ጀለሶች አሳዩ ፍቅራችሁን። የጃፒ ያሳያለሁ። አንድ ለአማራ ልጅ የሚጮህ ናቸው። አታቋርጠን አላቆለን ወይ ፈጣን የሀሳብ የበላይነትን ማመን አለብህ። እኔ ዮኒ በህይወቴ ነው የምልህ የሆነ ነገር አይተህ እኮ ማመን የሚያቅትህ ነገር አለ እና አይኔን ጎተት አደረኩት ወደታች ደገምኩና ጎተት ሳረግ አሁንም ዲና ሙፍቲ ይታየኛል አያና ቤት ላይ። ኦኬ ቲክቶክ ላይ ነው ያለሁት አልኩኝ። ትዊተር ላይ መሰለኝና አፑን ወጣውና አረጋገጥኩኝ። ተመልሼ ስመጣ ዲና አልኩት። አንድ ኮመንት ብቻ ነው እኔ ጋር ለመረጋገጥ ፍቃደኛ ሆነ ስለመጣ አመሰግናለሁ ስል ሜሽን አርጉ ሳቀና አያና ወዲያው ሚውት አረገኝ። እኔ ያንተ ወንድም መቼም አማራ አንተ ቤት መጥቶ አያና እንዴት ነው ሚውት የሚያደርግ? ግራ ገባኝ። እሱ ቤት ላይ እኮ ነው እያልኩ። እሱ ቤት ነው። ኦኬ እሱ ቤት ነው በለኛ እንዴ። እኔ ቤት እኮ ነው ያልከኝ አንተ ሰውዬ። እሱ ቤት ስገባ ነው እያልኩ ያለው መጀመሪያ እሱ ቤት ነው እና እኔ ሐቅን ይዤ ነው የምሄደው። ሐቅ አለጀሲሱ የሚባል ቂሶ አለ። ወደዛ ሃይማኖቱ ላይ አንተ አልহামዱሊላህ ወበረካቱ የሚለው ላይ ነው ያቆምከው። ወበረካቱ ላይ ነው። እኔ እውነት ነው አለዋሽ። ወበረካቱ አርድን እና ምን ተፈጠረ መሰለህ? እሺ ሳይ ሚውስ ያደርገኝ መቼም አማራነትን አትክድም አንተ።
ቀጥል። እኔ ያንተ ወንድም ያንተ ፋኖ ቤቴን አስከፈትኩኝና የኤርትራን ባንዲራና የፋኖን ባንዲራ አስር አማራውን እንዳለ አዘመጥኩት። ዲና ሙፍቲ በሰከንድ ቤቱን ለቆ ወጣ። አስለጠለጥከው። ኮመንት አይታይም። ወላሂ መለጠፍ እንችላለን። ኮመንት አይታይም። ኦሮሞ ጌታ እየቀለድክ ነው አንተ። እየጠየኩ ነው። ምንድን ነው? እኔ አላውቀው አልነበረም። ፋኖ ይችላል። ኮመንቱ ባንዲራ ነው። ፋኖ ይችላል። ማስቲካ ነው። ያርጋችሁ አልነገርከኝማ። በምን አውቃለሁ? ምን እንደሚሉ ታውቃለህ? ዲና ሙፍቲ ጆከርን ጌም ግጠመው ይሉታል። አፋቸው ተደፍኖ በቃ ሴቱ ወንዱ የፓርላማ አባል ጠቅላላ ተሰብስበው አያና ቤት ጉድ ነው። ይሁን ቀጥል። እኔ ሀሳቤን ጠቅለል ለሌሎች ድል እንዲሰጥ ሀሳቤን ጠቅለል አድርግና እኔ ግን በዚህ ልክ ሀሳቡን ከመጠቅለሉ በፊት አንዴ ላውራ ከፈቀድክልኝ። እስቲ ጅቦ ሰላም በለን። እናመሰግናለን ወዴሬ ዘመዶቻችን እናመሰግናለን። ወዲ ሻቢያ ላመስግንበት። ዮናስ ዛሬ በኢትዮጵያ ታሪክ ለመጀመሪያ ጊዜ በፓርላማ የሚቀርቡ ሰዎች እነ ዲና ሙፍቲ ኢንሻላህ በቲክቶክ ተከስተዋል። ደስ ብሎኛል። እኔ ግን አንዳንድ አክቲቪስቶች ማስቲካ ሲያስነፏቸው ነበር። አምብል ግን አያስቅም። እናቴን ምን መሰለህ ጅቦዬ፣ አሁን እስር ቤት እንደመግባት ማለት ነው። የሻማ ይቀበሉ የለ እንደዛ ማለት እኮ ነው። ገና ስገባ ያስደነግጠዋል። ከዛ በኋላ ፈርተው እንዲወጡ የምክር ቤት ተወካዮች በዚህ ልክ መጥተው ሲዋረዱ ሲሰደቡ እኔ ምን መሰለህ ጆከር፣ ቆይ አጅቡ አንድ ጊዜ እኔ እንደ ምሳሌ ከጠየቀኝ የኔ አንድ አመራር ቲክቶክ ላይ ቢመጣ አንድ አመራር ነው የምልህ፣ የፋኖ አመራር ቲክቶክ ላይ ቢመጣ እኔ ከቲክቶክ ራሴን አጠፋለሁ። ይሄ ነው ልዩ ነው። እኔ ደግሞ ያለውን ነገር ለምን ሲሰደብና ሲነገር ሲንጓጠጥ ማየት ስለማልፈልግ። በጣም ጥሩ። እኔ ደግሞ ልንገርህ፣ የእኔን ደግሞ አስተሳሰብ እዚህ ጋር ልንገርህ። አቅም ያለው ትዊተር ላይ እንዳቅሙ እዛ ላይ ይሄዳል። የእኔን ደግሞ ልንገርህ፣ የሌላውንም ተቀበላ። ከህዝብ ጋር ተቀራርቦ መስራት ይሁን በጣም ጅቦ። ቆይ እኔ ልዘግብ። ከህዝብ ጋር ተቀራርቦ ያልሰሩ ናቸው። ገብቶሃል? ቆይ ጆከር አንዴ ስማኝ። ከህዝብ ጋር ተቀራርበው ሰርተው አያውቁም። የህዝብን ችግር አልፈቱም፣ ከህዝብ ጋር አይነጋገሩም የተባሉ ሰዎች ህዝብን ለመቅረብ መጥተው መነጋገር ሲፈልጉ ፈቃደኛ ካልሆንክ ስልጣኑ ያለው በእጃቸው ነው፣ አንተ ጋር አይደለም። እዚህ የሚንበጫረቀው ጋር ምንም ስልጣን የለም። ስልጣኑ ያላቸው ሰዎች ግን ከሰዎች ጋር መጥተው ከተነጋገሩ ለውጦች ይመጣል። ሰምተኋላ ሄደው ያቀርባሉ። እንደዚህ ብለውናል፣ ህዝቡ ያለው እዚህ ቦታ ነው፣ እዚህ ፕላትፎርም ላይ ነው፣ ይሄ ጥያቄዎች ተነስተዋሉ፣ ይሄን ጥያቄ መልሱልን ብለው ይጠይቃሉ። ካልሆነና ሙድ ከያስክ ግን ብትረገጥ እንዳታኮርፍ፣ ቢጨፈጭፍ እንዳታኮርፍ፣ በአናት ቢተክል እንዳታኮርፍ። መጥተው ጥያቄ ለመመለስ ሲመለስ አሁን የራስን ጉዳይ ልጠይቅህ። የየሁላችንም መስፈርት አለን። የየሁላችንም ያቀማመጥ ከምድር ባለስልጣን ጀምሮ እስከ ሚዲያ ባለስልጣኖች የየሁላችንም ብቃትና መስፈርታችን በዚህ ቦታ የምንቀመጥበት የራሳችን የሆነ ነገር አለ። ያንን ስትለኝ እነዚህ የቀረበ ዲና ሙፍቲ ምንድን ነው ንገረኝ እስኪ። ምንም ሳታዛባ ዲና ሙፍቲ ነው የኢትዮጵያ አንዳንድ ምን መሰላችሁ ጅቦ ቆየ ነጥብ አንዳንድ ጊዜ የሆነ ለመገፋፋት ሳንሞክር እውነታውን ይዘን ምንድን ነው አንተ የከፋ ጉዳይ ሙፍቲን ንገረኝ። ይህንን ነገር አደንቃለሁ። እኔ አብይ አህመድና እኔ አሁን ዮኒ ዛሬ ጃፒና እኔ የገባ ነው። አብይና እኔ ቀጠሮ ጌም እንድንጫወት ሊያስይዝ ነው። ሳይሆን ፖለቲካ አይደል የምንሰራው፣ ለህዝባችን የሚጠቅም ነገር ፖለቲካ እየሆነ ይኸውልህ፣ ፖለቲካ እያወራን ይሄኛው ቀልድ ነው የሚያጫውተው። ቀልድ አናጫውተም እያለ ያለው ምንድን ነው? ስለዚህ ጅቦ መካከል ላይ ቀልድን አታንሳብን። ዮኒ አንዴ ምን መሰለህ፣ እግዚአብሔር በቃ እኔ ሚውት ላድርግና አንተ ጨርስ እናቴ። እሺ አንዴ
ትላልቅ ባለስልጣናቶች በቃ ሚውት አድርግና እኔ ሀሳቤን ልጨርስ እንጂ እንደዚህ አይነት የመገፋፋት እንትን ይቅርብኝ። ሁለቴ እኮ እየተናገርክ ነው ጆከር። ማን ሌላ ተናገረ ማለት? እኔ እኮ አልተናገርኩም። ጅቦ ነው መካከል ላይ የሚገባብኝ። አሁን አንተ የምትፈልገው ከእነሱ መምጣት የለባቸውም፣ ሀሳብ መስጠት የለባቸውም፣ ከህዝባቸው ጋር መነጋገር የለባቸውም። ያንን የሚያመለክተውን እኮ ዲና ሙፍቲ ምንድን ነው ነው ጥያቄ። አሁን ዲና ሙፍቲ ያለውን ስራውን ስልጣኑን እንድትነግረኝ ይፈልጋል። ምን ያደርግልሃል? ስልጣኑ ስላለው መሰለኝ የደነገጥከው። ስልጣኑ አምባሳደር መሆኑ አስደንግጦት ነው። ኧረ ተው በእናትህ አምባሳደር ነው። እንደ አምባሳደርነቱ ግን መጥቶ ጆከር ምን መሰለህ ብሎ በተራ ኮመንት ሲሰደምና ማስቲካ ሲነፋ እንደ አንድ ኢትዮጵያ ተዋርዳችኋል። ወይም ዛሬ ላይ ስልጣኑን ለሚደግፈው አላውቅም። እኔ ይሄ ነው ችግሩ። አየህ እኔ አይደለም ይሄ ችግር አይደለም። ይሁን አንዴ ላውራ እባክህ አንዴ ላውራ። ትላልቅ ባለስልጣናቶቻችን እንዲህ ወርደው ከተራ ህዝብ ጋር ሲያወሩ ማክበር። ጅቦ ግን ለምንድን ነው ሁልጊዜ ጆከር ተቃራኒ ሆነ የምትቆመው? ሀሳብ እኮ ነው ብራዘር። እሺ ሀሳቡን ይጨርስ። ኧረ ተው ጅቦ ተው። ትላንት እኔን አጣልተህ ከዮኒ ጋር አስወረድከኝ። ገባ አቀሳሰረ ዮኒ አስወረደኝ በአንተ እንትን ሰምቶ። አሁን ደግሞ ያወራበት እስቲ። አሁን ጆከርና ዮኒ በፍቅር እያወሩ ነበር። መተህ ትበጠብጣል። ተው ጅቦ ተው። እየበጠበጠ አይደለም ትንሽ ሚውት እናደርጋለን። ሀሳቡን ይጨርስ። እኛ ችግር የለብንም። ውይይታችን እኮ ይቀጥላል። ዮናስ ምን መሰለ፣ እንዲህ ትላልቅ ባለስልጣናቶች መጥተው እኩል ከህዝብ ጋር ሲወያዩ ያምራል። ምክንያቱም አገሩ የሁላችንም ነው እንጂ የባለስልጣናቶች ብቻ አይደለም። እነሱ ደረጃቸው ከፍ ያለ እኛ ደረጃችን ያነሰ ምናምን አይደለም። አሁን ዲና ሙፍቲ ያደረጉት ነገር ትልቅ ነገር ነው። ነገም አንተ ቤት መግባት አለባቸው፣ ከነገ ወዲያም ሌላ ቤት። ምክንያቱም እኛ ኢትዮጵያውያን በአንድነት መተሳሰር አለብን። አገራችን የባለስልጣን የግል ንብረት አይደለችም። አንበሳው ጅቦ ተናገር በጌታ። የእኔም የጆከርም የጃፒም ሀገር ነች። ጆከር እኮ ከጠቅላይ ሚኒስትሩ ጋር እኮ የማውራት አቅም አለው። አገሩ እኮ ነች። ሀገራችንን ግን አሳልፈን ሌላ ሀገር አንሰጥም። ትክክል። ስለ ሀገራችን ጉዳይ አሁን ጅቦ ነጥብ እንዳትል። ቴንኪው ጅቦ። አንሳውና ውሰደው። ቴንኪው ጅቦ። ጥሩ ብለሃል። እናመሰግናል ክቡር አክቲቪስት ጅቦ። ማለት ሀሳቤን እኔም ሳረሳ የሆነች ነገር ልበል። እኛም በአክብሮት የምንጠይቃቸው የብልጽግና አባላት የሆኑ ከትንሽ እስከ ትልቅ ባለስልጣን ልክ እንደ ዛሬው ቲክቶክ ላይ እንዲከሰቱልን እና በእኛ ልክ ህዝብ ጋር ቁመው እንዲታዩ እንፈልጋለን። ብዙ ጥያቄ ስላለን በሀሳባችሁ ቲክቶክ ላይ በመምጣታቸው እናበረታታለን። እንግዲህ በማስቲካ ሚሄድ በፌንጅ ሚሄድ በምንም ሚሄድ የአንድ የህዝቡ መብት ነው። እኔ አሁን እስማማለሁ። አንድ ነገር ልንገርህ፣ እኔም እስማማለሁ። እንደ ዲና ሙፍቲ ጠቅላይ ሚኒስትር አብይ አህመድ መጥቶ ራሱ ቲክቶክ ላይ እንዲቀመጥ ጥያቄ ነው። አብይ አህመድ እኮ ከአንተ የተለየ አቅም የለውም እኮ። ኢትዮጵያ የለውም አውቃለሁ። ኢትዮጵያዊ ነው፣ ምንም የለውም። አንዳንዴ ምን መሰለህ ጆከር፣ እነዚህ ባለስልጣናት ዲና ሙፍቲ እና አብይ አህመድ ልዩነት የላቸው። ልዩነትማ የተማሩ ሰዎችንማ ሁላችንም አንቀላል። የዲና ሙፍቲ ዛሬ ከተጀመረ ቲክታክ አግዳሚ ወንበር ስለሆነ እኛ ሀሳባችሁን እኮ እንቀበላለን። ጠቅላይ ሚኒስተርና ሚኒስተር ልዩነት አለው ጆከር፣ ልዩነት አለው። ነገር ዮናስ ምን መሰለህ፣ እንደዚህ አይነት ትቅለብለብ ዮኒ ባልተቤቱ ማብራሪያ ይስጥና እንደዚህ ትላልቅ ባለስልጣናት ከህዝብ ጋር ሊወያዩ ሲሉ መድረኩን መክፈት እንጂ ማሸማቀቅ ለማሸማቀቅ የተሄደበት መንገድ ደሳውር ለእኔ ተቃራኒ ለቆምኩበት ዓላማ በሀሳብ አምጥተህ አሸንፈው አምጣውና ገብተዋል። አምባሳደር ነው ትገባለህ። ሰላም ጤና ይስጥልኝ። እሱ ሀሳቡን ትሰማዋለህ። በሀሳብ ቅጥቅጥ አድርገህ ትወጣለህ። ይሄ ነገር ከተፈጠረ እኛም እኮ እንቀበላለን። ጥያቄ ለመጠየቅ ቲክቶክ ፕላትፎርሙ አይመጥንም። ከለቤት አትገባም። ፕላትፎርሟን ከፍቶ ከመጣ እቺ የኛ መንደር ነች። ታንኪዩ። ፕላትፎርሙ እኔ በጣም አድንቄያቸዋል። ይህን ፕላትፎርም እንደሚሰደቡ እያወቁ እንደሚንጓጠጡ እያወቁ ብዙ ነገር እንደሚደርስ በስድብ ደረጃ እያወቁ መጥተው ለመወያየት ዝግጁ መሆናቸው እኔ አከብራለሁ። በምንም ህዝብ ሚዲያ ላይ ቀርበው ለመታገል መምጣት
የራሳቸውን ቤት ከፍተው እንጂ እንዲደፍሩ ጅቦ እናውራበት እንጂ አንተ ምን ጉድ ነህ? እንደው ምን አይነት ልክፍቴ የበዛበት መጠጥ ነው የጠጣኸው ጅቦ? እና ክብር አንተ የተረገመ መጠጥ ነው ዛሬ የጠጣው። አረቄ ቁም እያለ ነው ዮኒ። አንተ አረቄ ችግር የለውም መምጣታቸው ችግር የለውም። ግን የመጡት ማንጋ መሰለ ልንገርህ፣ እንትና ጋር ነው አያና ቤት ነው። ሁሉም የኦሮሞ ተወላጆች ናቸው። መጀመሪያ ማጋ ሊመጡልህ ነበር። አይደለም አዳምጣ፣ በየራሳቸው ቤት ከፍተው ነው ያው ጃፒ ኦሮሞም ኢትዮጵያዊ ነው። ኦሮሞ ቤት ምናምን ያው የተወያዩት በኤርትራ ጉዳይ ነው። ሁሌ አንተ ጅቦ ግን ያውራ እስኪ ጃፒ ያውራበት። ምን ጉድ ነህ ጅቦ? ሀሳቡን ምንድን ነው እንዲህ ሴት ላይ የምትንጣጣ ጅቦ? በሰላም ነው ከቤት ሰራተኛ ጋር እየዋለ እኮ መከራችንን አሳየን። ስማ ዮኒ፣ የመጡበት ዓላማ ምንም የከፋን ነገር የለም። ግን የመጡት ጠቅላላ የፓርላማ አባል ብለው ሁሉም ኦሮሞዎች ናቸው። በአንድ አካባቢ ያሉ ሰዎች ናቸው ተሰብስበው የመጡት። ስለዚህ አንተም አካባቢውን ይዞ ደግሞ ሰው ጥቃት አደረሰባቸው፣ አደገኛ ፈንጂ ወረደባቸው። ቪዲዮም ታያለ፣ እኛም ልናሳይ እንችላለን። ደንግጦ ሰውየው ያሳየው አንድ ጊዜ የስራችሁን ይስጣችሁ። አሜን አሜን ይሁንዬ፣ አሜን አሜን። የሚሞተው የህዝባችንን ደም ይኸውልህ፣ ልንገርህ ጅቦ እናውራበት። ይኸውልህ የሚገሉትን የሰው ልጅ ደም እንዴት አይነት ህዝቡ እንደተከፋባቸው ማሳያ ነው ያለው። የህዝቡን ጥላቻ በኮሜንት ጠቅላላ አማራ ፋኖ ሲባሉ ድራሻቸው ነው የጠፋው። እነዚህ ኮመንት ላይ ደግሞ የኤርትራ ባንዲራ እየታየ ነበር። ይሄ ሀገራዊ ክህደት ነው። ኤርትራውያኖችንም ብለው መረጃ ባንዲራ ነበር ሲውለበልብ የነበረ። ዛሬ በአሸናፊነት ዲናሞቲን አሸንፈን በምርኮኝነት የሸኘነው ኤርትራና አማራ ጎን ቢሞት አይሰለፍም። እስቲ አንዴ ሰይዶን እንስማ። እኛ ኢትዮጵያውያን ግን አብይን ለመጣል ከሻቢያ ጋር እንሰለፋለን። አይ ምን ያክል ውርደት ግን ጅቦ ቆይ እስኪ መጀመሪያ እኮ የአንተ አባቶች ናቸው ኤርትራ ጋር ተሰልፈው ማ ህግ ከማያከብር ሰው ጋር እኮ ነው የቀላቀልከው አንተ። የሆነ ማድረግ ያለብህ ሰይዱ ናውራልኝ አንተ። እነሱ አንድ ሚዩት አድርጉልኝ በጌታ። እሱማ ተው፣ ቀሚስ ነጋዴ ሆኗል ተገርፎ መጥቶ። ና ዝም በል አንተ ወሬኛ። ናውራልኝ ሰይዱ። እንዴት ናችሁ? ሰላም ነው? ሰላም ነው ወይ? አቡፋን ነው ሁሉ አማን? ሰላም ነን። ዛሬ የነበረውን ልንገርህ። ዛሬ ምን ሆነ? ከኛ ከእንቅልፋችን ስንነሳ የፓርላማ ሰዎች ገብተው እየተወያዩ እንዳለ ተረግጠው እንደወጡ ነው የሰማ ነው። እና ይሄ ነገር እኔ ደግሞ ያሰብኩ ምንድን ነው፣ አንድ የፓርላማ ትልልቅ ባለስልጣን መጥቶ ከሶሻል ሚዲያ ካለው ሰው ጋር ልነጋገር ካለ በጣም ይሄ ጥሩ አጋጣሚ ነው። ይህን አጋጣሚ ተጠቅሞ ሰው ያለበትን ችግር፣ ያለበትን ሰቆቃ፣ ያለበትን ሁሉ ነገር ነግሮ በእንትን ጠቅላይ ሚኒስትር ጋር እንዲደርስ ማድረግ ነው ትልቁ ሲስተም። ያንን ነው እያልካለው። አንተ ደግሞ የምትለውን ሀሳብ ሚኒስትሮች ይመጣሉ። እኔ የተጠየቀው ጅቦ እውነት ይሄ ጥሩ ጅማሮ ነው። በእኔ ሀሳብ መሰደብ የለባቸውም። እንዳውም ይህን እድል ታገኘን ብዙ የምንጠይቃቸዋለ ብዙ ነገር የሚሰቃይ አካል አለ። ምን መሰለህ፣ በዚህ ተቀጠለ የእስር ቤት ኃላፊዎች ሊመጡ ይችላሉ፣ የወታደር መሪዎች ሊመጡ ይችላሉ። ስለዚህ ዝግ ብለው የህዝቡን ትርታ የሚያዳምጡበት የሆነ ደረቅ ነገር ካለ አፍ ላይ ጣልበት። አንድ ጅቦ በእናትህ ገርባቸውን አትንካ። ያለው ዮኒ እንዲወያዩ ነው የምፈልገው። እንደተገረፈ ያውቀዋል። አየው እንደተገረፈ ስለሚያውቅ እሱን መርጦ ጠየቀ። ያውራበት። አንዳንዴ ሰውን ማዳመጥ የሚባል ነገር ይኖራል። አዎ የህፃን ልጅ ጨዋታ አታድርጉት። ጅቦ መሀል አትግባ። ዮኒ በአግባቡ ጠይቆታል ይመልስ። እስኪ ጅቦ መሀል አትግባበት። ስለዚህ እነዚህ ሰዎች አሁን ዛሬ ተሰድበው ስለሄዱ ላይመጡ ይችላሉ። ዳግም እንደው ድሉን ተገይቶ ከመጡ አንከባክቧቸው። ቀስ ተብሎ በዮኒ ቤት ይምጡ፣ በስርዓት ያወያይን። በቃ በዮኒ ቤት ይምጡ። በራሳቸው ቤት እንዴት ነው የሚመጡ? በራሳቸው አይደለም። እንደዚህ አሁን ባለንበት አንድ ባለስልጣን ሲገባ አክብረ ነው የምንፈልገውን ነጥብ ወስደን የምንፈልገውን ጥያቄ ጠይቀን በክብር ማሰናበት እንጂ መሳደብ ምናምን አያስፈልግም ባይነኝ። አቶ ዲና ሙፍቲ ደግሞ አሁን ጡረታ ወጥተዋል። እኔ ዲና ሙፍቲ ታላቅ ባለስልጣን አላቸውም። ጡረታ የወጣ
ሲደብረው ነው የገባው ብዬ ነው ማምነው። ጭራሽ አረ ነገርኩህ እኮ ጆከር ዮኒ ማኛ ስለሚያውቅ መርጦ አቡበን ማኛው ይመች። ኦኬ እኔ አሁንም ሰይድ ነገር አንድ ነገር ላስተካክል። ጃፒ ክቡር ዮኒ ቤትን በዚህ ልክ ለውይይት ፈቅደህ ስላገናኘን ነው ሁላችንንም ቤት ዘግቶ ከመሰዳደብ እና ቤት ዘግቶ ከማሸሞር ከመንጓጠጥና ከመረጋገጥ እንደዚህ ተገናኝቶ በሐሳብ ልዩነት ነገሮችን በቀልድም በሳቅም አድርገን ነገሮችን ወደ ሐሳባችን ሳሚዬ ይብራሂም ያባል ይሄ ፖለቲካ ነው ለአንተ አይሆንም። የኔ አባት ሳሚ እና ታሞዶ ወዳጄ ነው። ዲና ሙፍቲ አራጅቦ ዮኒ የህፃን ልጅ ጨዋታ እናድርግ። እኔ ነኝ አንተን የማጠፋ እኔ ነኝ የምገልህ። እኔ ጊዜ መግደል ለምን ገድል እሱን ገድለህ ሄዳ ትገባለህ። ጃፒ ተው እንዳትነካ። ዲና ሙፍቲን የመሰለ ትልቅ አምባሳደር ንፋፊት እያስነፉ ተረጋጋ። አንተ ፓስፖርትን ማሳደስ ነው ሁሉ የምትጋጋጥ። ኖ እሺ ክቡር ዮኒ ቤቱን ስርዓት ያስይዙት። ያው እንደሚታወቀው ዛሬ ላይ ኢትዮጵያ ምን ላይ እንዳለች ይታወቃል። የተለያዩ ባለስልጣን እንግዲህ የኢትዮጵያ የምክር ቤት አባላቶች እና አቶ ዲና ሙፍቲ ጥሮታ ማውጡት ምንም ማውጡት ዛሬ ቲክቶክ መንደር ላይ ምንም ትርጉም የለው ከስድብ እና ከመንጓጠጥ ምናምን በሚባለው ደረጃ ሲመጡ የሆነ አንዴ ጆከርን በትልቁ አድርገው ብራዘር በትልቁ አድርገኝ ይታይ ዲና ሙፍቲ እንደመጣ ህዝቡ ዮናስ በትልቁ አንተ በቪዲዮ ስለሆንክ ይቅርታ። ንፋፊት እያስነፉት እንደማየት የሚያሳፍር ነገር የለም። ዮናስ ሰው ማስቲካ ያስነፋል። ትልቅ አምባሳደር ነው ይኩን ስርዓት ያዝ ጅቦ ቆይ ለዮኒ ብቻ አክብረው እስቲ ወንድም ነው ድሮ የምታውቀው አክቲቪስት ነው ዮኒ። ለምን መሰለህ ስለዚህ እሱን አክብር በቃ። እኛ ታውቂያለሽ አንቺ ጃፒ ካልኩት አቤት ይለኛል። ብዙ ጊዜ እንግዲህ ሌላ ብሔሮች ላይ መግባባት ቋንቋችን ይለያል፣ ስነ ልቦናችን ይለያያል የሚባለው ነገር እዚህ ላይ እየመዘገብኩ ነው ያለሁት እና ይህንን አጋጣሚ ተጠቅሞ ያለውን ነገር በቤታቸው በዝግና በዝግ ነው የገቡት።